Hola, it's hola, it's hola, it's I see you in the village, big manje. Making a number done, I feel a good manje. I see special big manje. You ain't now it was on Napa. Feel a slow more for good manje. Feel a slow more for good manje. I see you in the village, big manje. I go, it's get it, voila, get it, spice it, voila, hit it, get it, yo, hey, voila, get it, get it, spice it, man, young voila. Hello. Kesho. ያው ለሰማኝ ሰሞኑን ኃይለኛ ላቦሩ ላይ ነኝ። እሺ ያለ ምናልባት አናት ላይ ሁሉ ፌራሪ ሳነድ አልቀርም። ያው ላዳምጠኝ። ለማንኛውም ለማያቆኝም ላልተወሰነ ጊዜ ቮይስ ሜል ላይ ነኝ። እሺ ያ ቻው ቺርስ Wash it nicely. Hi, Mr. Bureau's phone. He's not available at the moment. Can I take a message? Who? Solomon? Okay, please hold. He's just walked in. Hi, son. How you doing, man? No. You know what? I'm not doing this business by this money. I told you, man. Yeah, put more money. Money talk, brah. Yeah. Let me know. That's it. Hi, babe. How are you doing? No. Please, don't come. Listen. Let me promise you one thing. When I finish this business, I'll take you to my place. We'll have a nice time. Yeah, I promise. I love you. Bye. Can't you work out? ሄሎ ማነህ? ሰው ነኛ? እሺ ጋንጩር ነኝ። እንዴ አቶ ጥሩ ሰው እንደ ምን እባክህ ሰው በትንሽ በትልቁ በቃ ብሩ ነው እንደው ራሴን አሳመመኝ እባክህ። ይኸውልህ አሁን ገና ከሆስፒታል መግባቴ ነው። ወረቀቱን ሁሉ ፋክስ ላደርግልህ እየተዘጋጀው ነበር። እኔ እኮ ብሩ ነኝ ትጠራጠረኛለህ እንዴ? ያው ጉዳዩ እናንተ መምጣት ብቻ ነው በጉጉት የተጠባበቀ የሚገኘው። ለባለቤት የከበረ ሰላምታ አቅርብልኝ። እሺ ያው እስክንገናኝ ደህና ነው። ማነው? Who's that? እንግዲህ ክፍችና ነፍችስተኝ ናቅሽኝ አይደለ?
በዚህ ላይ አሹ ቢላ ነበር አንጀትሽን ደግዝከኝ ተምኛለሽ አናባቱ ነው የሚደርስልሽ አንቺ ኛውር እናትሽ ወይንስ እነዛ አሳዳጊ የሌላቸው እነዛ ደሃ ልጆች ስሚ ዛሬ ብዙም አላስቸግርሽ 2 ዙር ብቻ ሸርሙጣን ሂድና ፈልግ በቃ 200 ብር ብቻ እንጂ ምናልክ ስሚ ማሪ ሙድ ይግባሽ እንጂ እዛ ኡጋንዳ ከሚባል ከኢትዮጵያ የማይሻል ሀገር መንጭቅ ያወጣሁሽ እኮ ነኝ አስቢ ዛሬ ያለወትሮዬ ልወጥ ቢያሰኝ ከጓደኞቼ ጋር ሮክ ብትወስ ያለወትሮዬ ትዝ አልሽ እማማ ትሙት ናፈቅሽኝ ሁላ አይፈጠን በይ እንጂ አሁንስ በዛ ምን አይበዛው ማርና ፍራንክ ሸመጥጣለች አለማን ነው አፍሽን ዝጊያቺ ሳምሶን አላሳዝንህም እኔስ አላሳዝንሽም አይሽ ብር አልጠየኩሽም ደምክ ይኸውልህ ሁለተኛ እዚህ ድርሽ እንዳትላት ገና ገንዘብ ባጣው ሰዓት ሁላ እመጣልሻለሁ Samson, how are you, my good friend? Oh, please, brother, don't do this. That's good. I need my money. Give me my damn money. I swear to God, I will give you. Where is it now? Where is it? I don't have anything now, brother. Samson, where's the stuff that you just bought? What's the stuff, brother? I don't have nothing. Please give me that. Samson, you listen here to me, boy. I'm giving you 12 hours, alright? If you don't pay all my money with them, you'll be as dead as the dogs. Do you hear me? Guys, let's go. ሰላም አመሸ የኔ ጌታ። አመሸውኝ አይደል? ይልቅ የምስራች ምስር ብላ
ምን አዲስ ነገር ተገኘ? ትዝ ይልሻል አምና ሳውዝ አፍሪካ በነበርን ጊዜ መውለድ የምንችልበትን መንገድ ተነጋግረን ነው የመጣነው። እናም ዛሬ ብሩ በላከልኝ መረጃ መሰረት ከ15 ቀን በኋላ ወደ ሳውዝ አፍሪካ እንሄዳለን። ከዚያም ከስፔሻሊስቶቹ ጋር ቀጠሮ ይዞልናል። ጥሩዬ፣ እንዴ ደስ የሚል ዜና ነው የጠበከኝ። በልደትሽ ቀን ከዚህ የበለጠ ምን የሚያስደስት ነገር አለ? ምን እንዴ? እና ዛሬ ጳጉሜ 6 ናት እያልከኛለህ? አየሽ ፍሬ፣ የመረጋጋት ውጤቱ እንደዚህ አይነት ደስታን ያሳየናል። እና እያልከኛለህ? እያልኩሽ ያለሁት የ7 ዓመት ልጅ የማግኘት ውጥናችን በቅርቡ እውን ይሆናል ነው። ጥሩዬ፣ የሆነ ማላቀው ደስ የሚል ስሜት ነው እየተሰማኝ ያለው። አንደበቴ ሁሉ ነው የተሳሰረው። በእውነት አንተ ነህ ግን የሰራኸው? ፍሬ አልዋሽሽም። ለነገሩ ሰራተኛ ትንሽ አግዛኛለች። አይገርምም ግን የልደቴን ቀን መርሳት? ዛሬ እኮ ያንቺ ልደት ብቻ አይደለም፣ ሁለታችንም የተወለድንበት ቀን ነው። ይገርምሻል፣ ስጦታ ገዛውና እንደ ልጅ ራሴው ከፍቼ ይኸው ወረቀቱን ልጬ ይቅርታ አድርግልኝ ስለከፈትኩት። እሺ የኔ ቆንጆ፣ በብርድ ሰዓት እኔን ወክሎ ይቀመጥ ብያለሁ እዚህ ጋር። እሺ ጥሩዬ፣ አንተን ግን የሚተካ የለም። ፍሬ፣ በህይወት ዘመናችን ብዙ ውጣ ውረዶችን አሳልፈናል። ዛሬ ግን ቃል እምገባልሽ አንቺን ከኔ ማንም ሰው እንደማይነቀንቅሽ ነው። አውቃለሁ። እኔም በህይወት ዘመኔ እንዳንተ የወደድኩት ሰው የለም። ግን ምን የአባት ጉዳይ ከምችለው በላይ ሆኖብኛል። በቃ ያባየኝ ነገር ለኔ ተይው ነው ቆንጆ። እሳቸውም እኮ እውነት አላቸው። የኛስ እውነት 7 ዓመት ሙሉ የገነባነውስ ፍቅር። ማንም ወላጅ የልጁን ልጅ ማየት ይፈልጋል። በዛ ላይ አንድ ልጃቸው ነው። ቆይ ፍሬ፣ ይሄ ያለ መውለድ ችግር የኔስ ቢሆን ኖ በቃ አታልቅሽ የኔ ቆንጆ። ዛሬ ይሄ የደስታችን ቀን ነው። ይቅርታ፣ ሳላውቅ ሌላ ስሜት ውስጥ ገባሁ አይደል? ብሩ ግን ጉዳያችንን በትክክል የሚፈጽም ይመስላል። ይኸውልሽ ፍሬ፣ እንደነገሩኝ ከሆነ ብሩ ከማይሳካለት ነገር የሚሳካለት ነገር እንደሚበልጥ አጫውተውኛል። እና ትክክለኛ የኛ ሀገር ሴት ያገኛል? ነገርኩሽ እኮ የማይሳካለት ነገር የለም። በቃ እና በዚህ አትጨነቂሽ። ሁሉም ነገር ግን ካንተ ጋር ያምራል። ቆንጆ፣ አንቺም እኮ ውብ ነሽ። አባባ፣ ኧረ እንደዛ አይደለም። ዝም በል። የኔ መከፋት እንዳስደሰተ አንድ ቀን እገላገላለሁ። ተኝቼ ነበር አባባ እኮ 7 ዓመት ሙሉ ዋጋ የሌለውን እንቅልፍ መጋደምና መነሳት ብቻ። ይልቅ እንኳን አደረሰ አባባ። አድርሰኝማ። እኔ የፈለግኩት የሚበርቁ ህጻናት እንጂ። ምንድን ነው የምትፈላሰፈው አባባ? እስንቶ ለማንኛውም እራት ተጋብዘሃል። እሺ ምን ይዤልን? በጉልምስናዬ
ገንዘብ ከማከማቸት አልፎ ስለ ልጅ አስቤውም አልሜውም አላቅም ነበር። በብዙ ምልጃ እግዚአብሔር ብሎ አንተ ተፈጠርክ። ደስታዬ ወሰን አልነበረውም። ዳግም ወንድምም እህትም ቢኖር ብዬ ተመኘው። እግዚአብሔር አላስከፋኝም። እናቴ ወዲያው ጸነሰች። የ6 ወር ነፍሰ ጡር እያለች ነበር ሆስፒታል ምርመራ አድርገን ስንመለስ ድንገት የመኪናው የፊት ጎማ ተስፈንጥሮ በረረ። እናትም ዳግም ላትመለስ አሸለመች። የኔም ነገር አከተመ። የሷን ለኔ ቢያደርገው በተሻለ ነበር። አባባ የማውቀውን ነው እየደገምክልኝ ያለው። ተነሳሽ እንዴ? እንኳን አብሮ ደረሰ። እንደንሽ ቢጠውዬ ተዛሬ ያየሁትን እንዴት ደስ እንደሚል እንዴ! ያኔ መሰለ ምሽት አሳልፈን የማይሆን ህልም አየሁ ብትይ ማንም አይቀበልሽ። ቦታው ይመስለኛል የዛሬ አመት ሳውዝ አፍሪካ ሄደን ጊዜ ኬፕታውን። እሺ፣ እዛ ያየናቸው ተራራ ላይ ያሉ ቤቶች፣ እነዛ የሚያማምሩ ቤቶች። እሺ፣ እኔ አንተ አዲሷ ልጃችን ይመስለኛል። ሴት አረግሻት እንዴ? ደግሞ ጥሩ የህልም እኮ ነው። እሺ፣ ቀጥል። በዛ በሚያማምር ከዋክብት ምሽት በረንዳው ላይ እራት እየበላን እያለ እና የሚቀጥለውን ህልም ነገር ልትይኝ ወይስ አባዬ ምን ያንን የመሰለ የሚያምር ምሽት ድፍርስርሱን ሲያወጡት ከህልሜ ባነንኩኝ። አባባ በህልማችን የሚበጠብጠን ጀመር። አሁን ደውሎ ነበርና ራቀርቶ ነው እና እንዴት ነው የምትይው? ታዲያ ምን ይደረጋል? እኔ ግን አልሄድም። እሺ በቃ ለመጨረሻ ጊዜ ዛሬ እንሂድና ከዛ በኋላ አንተ አባት ናቸው። መሄድም ትችላለህ፣ ከፈለክ ማደር። እኔ ግን የነዚያ የቤተሰቦች መሳቂያና መሳለቂያ መሆን አልፈልግም። እስከዛሬው ይበቃኛል። ውድ ልጄ ማርና፣ ሁለት አይኖችን የሚተኩልኝና አበባ ልጆችሽን ምንም አቅሜ ደካማ ቢሆንም የቻልኩትን ያህል ለማሳደግ እየጣርኩ ነው። ምነው ታዲያ 3 ወር ሙሉ እጅሽን ድምፅሽንም አጠፋሽብን? ኑሮ እዚህ ኢትዮጵያ ምን ያህል የጣት ቁስል እንደሆነ ሳትሰሚ ትቀሪያለሽ ብዬ አልገምትም። ይኸው የታፈራው ያክስት ልጅ አንቺ ካለሽበት ሀገር በላከችላት ገንዘብ ያ ያረጀ የጭቃ ቤትን አፍርሳ ምን የመሰለ የአሸዋ ቤት አስገነባች። የጉሊት ንግዷንም እርግፍ አርጋ ትተዋለች። ምን ነው ታዲያ አንቺ ችላ አልሽ? እኔም እንግዲህ ጉልበት እየደከመኝ እድሜም እያለቀ በመሆኑ እንደምንም አንጀትሽን ስር አርገሽ ቀሪ ዘመንሽ ልጆችሽን ተረክበሽ ለማሳደግ ሞክሪ። ካልሆነልሽም አገርሽ ተመለሽ። ልጆችሽም በእናት ናፍቆት የተቀጡት ይብቃ። እናትሽ ጦርዬ እዛ ጋ የተቀመጠችው ልጅ ምንድን ነው? አውቃለሁ። አባባ በየዓመቱ ማያመጣው ሰው የለም።
በሉ ተጫወቱ እንግዲህ እንግዳ አለብኝ መጣሁ። ጥሩ ሰው ኢየሩስ አግብተሃል እንዴ? አዎ አግብቻለሁ። አላይሻትም እንዴ ባለቤቴን? ቅድም ከኔ ጎን ቁጭ ብላ የነበረችው እሷ እኮ ነች። ፍጹም ረስተኸኛል አይደል? አላስታወስኩሽም። አባባም እኮ ሳያስተዋውቀን ነው ዝም ብሎ ሄደው። ትንሽ ትዝ አይደለም? እንጃ ሃይ ስኩል እያለን ኢየሩስ ኢየሩሳሌም ከተማ ነሽ እንዴ? ወጥተሻል ነበር እንዴ? መቼ መጣሽ? አይ ጥሩ። ባንተ ምክንያት አገር ለቅቄ ወጣሁ። ይኸው ደግሞ ባንተ ምክንያት ተመልሼ መጣሁ። ምን ለማለት ነው አልገባኝም። እስካሁን እኮ በውስጥ ያለ እንዴ ኢየሩስ፣ እኔና አንቺ እኮ የሁለት ዓለም ሰዎች ነን። የሁለት ጥሩ ሰው እኔ እኮ በአሁኑ ሰዓት በጣም አስፈልጋለሁ። ምን አዲስ ነገር ምንድነው? ምን ተፈረጀ? ታደሰኛለህ ወይስ ቁልፉን ትሰጠኛለህ? ረጋቢ ምን አዲስ ነገር አየሽ? ባይኔ በብረቱ ያየው። እሺ በቃ ለማንኛውም ቤት ሄደን እናወራለን። እሺ ፍሬ ብዙ አትድከም። ሁሉን ነገር አባት አጫውተውኛል። አንተ ግን ያልተቋጨ የትምህርት ቤት ፍቅር እንደነበረ በፍጹም አልነገርከኝም። ፍሬ ነገሮችን ሁሉ በዛ መንገድ አትያጅ። እንዴት እንዲገባኝ ነው የፈለከው? አንገት ለአንገት ተቃቅፈ ከማየት ውጪ? እንደዛም አይደለም ፍሬ። ባይኔ በብሌኑ ከማየት ውጪ? ይኸውልሽ ፍሬ፣ አሁን አንቺ ያልሽው ይገባኛል፣ ግን በቃ እኔ ስለምትያዝ ሴት ራሷ እኮ እንዴ ከነመፈጠሯ የረሳኋት። በቃ ካሁን በኋላ በምንም አይነት ነገር መነጋገር አልፈልግም። አባባ ለምንድን ነው ሰላሜን ማሰጠኝ? በነገው ዕለት ውሳኔ እንድታሳውቀኝ ይፈልጋል። የምን ውሳኔ? በዚህ በቅሎ ሚስት ላይ ያለህን ውሳኔ፣ ገንዘብ አሊያም ቤት ስጣት። ትሰማኛለህ አባባ? አላደርገውም። እንዴ ፍሬ ምን እየሰራሽ ነው? ከዚህ በላይ መሸከም አልችልም። እና ጥለሽን ለመሄድ አሰብሽ ማለት ነው? ምንም አማራጭ የለኝም። አንተ ለኔ ያልከፈልከው መስዋዕት የለም። እኔ ግን ደስታ መጣ እና 7 ዓመት ሙሉ የገነባነውን ፍቅር እንዲህ በቀላሉ እንደሽ ልትሄጂ ነው? ብለው አባት ስንት ዓመት ሙሉ የረሳሁትን የትምህርት ቤት ጓደኛ ቤት ድረስ ይዘው ልመጡ። እየወደድኩና እያፈቀርኩ ከነ ችግር የሚሄድ ነው ያለብኝ። እና ያው ልፋታችን ለዚሁ ነበር። ያንተን ደስታ ከቤተሰቦች ጋር ማየት ለኔ ገነቴ። ፍሬ በፈጠረሽ ቤተሰቦች አትበይ። በቃ ቤተሰቦች አትበይ። አንቺ የምትፈልጊው እኔ አብጄ ጎዳና ላይ ልወጣ ነው አይደል? መሄድ ትችያለሽ። ኖ ፍሬ፣ በነገው ዕለት ሳውዝ አፍሪካ እንሄዳለን።
ልጆቼ አይዟችሁ። ቅድም እኮ ሰዓት ተምታጣብኝ። እሷ ነች እሷ አይደለችም እያልኩ ተራምጣለች። ይሄን ያህል እውነቴን ነው ነገር ነገሩ አንተም አልታወቀህም እንጂ እኮ በጣም ተቀይረሃል። ኧረ እባክህ ምን ይስማማል? በእውነት ይሄን ያህል እንኳን ብዙ አልተስማማኝም። አለ እንዴ ፍሬ እንዴት ነው? እኔ የምለው ብሩ የጉዳያችንን ነገር ከምን አደረስከ? ይኸውላችሁ ጉዳዩ እንዴት መሰላችሁ? ያው ትንሽ ሳላስበው ስለመጣችሁብኝ የአንድ የሁለት ቀን ጊዜ ብትሰጡኝ ደስ ይለኛል። ማለት እንደው ነገና ከነገ ወዲያ ብቻ ሁሉ ነገር በቁጥጥር ስር ማድረግ ይችላል። ብሩ ለጊዜው ግድ የለም ነገሩ ይሳካ እንጂ በዚህ ምንም ጥርጥር አይገባችሁ። መቼም ትክክለኛ ሰው እንደምታገኝልኝ እርግጠኛ ግድ የላችሁ ማልኳችሁ እኮ ያው ካሁን በኋላ እኮ ቤተሰብ ሆነናል አይደለም እንዴ? እውነቴን ነው የምነግራችሁ። ስለዚህ ጉዳይ ሳስብ አንድ አመት እንቅልፍ አልወሰደኝም። ደግሞ እንደናንተ አይነት ባልና ሚስት በህይወቴ ሁሉ አጋጥሞኝ አያውቅም። ተማመኑብኝ፣ አታፍሩብኝም። እሺ እንግዲህ ያው እግዚአብሔር ይታከለበት እንጂ እኛ ምን አቀማለን ከእንግዲህ Listen, from now on, each and every bill, charge them double, right? What? Why? Shut up. Do what I told you. This is my place, right? Or you lose your job. You got that? Good. ምን እባክህ ሳውዝ አፍሪካ እኮ ላቦሩ ጠፋ። የለም ስራ ጠፋ። ስራማ ወጣ። ወይ እስኪ አንድ ላቦሩ አለች። ሄሎ ሰላም ሰማኛለህ? የኛ የማህፀን ደላላ ይኸውልሽ ምን ብር ቢከፈለኝ አላደርገውም። ምን መሰለሽ ከመጣው እስኪ Puma! Lumnyango! What's up? Someone please help her, man. Oh, damn it. Hey, I don't have all day, eh? Fucking my God, Puma, man. Hey, move. Go, move. I don't have all day. ማርና እንጂ አንቺ አለሽ። በስንት ጊዜያችን ተገናኘን። ብሩ እዚህ ሀገር አለ? ያልሞተ ሰው ይገናኛል አለው። ከየት እየመጣች ነው? ከሎኬሽን እና እስኪ ልሸኝሽ። ወዴት እየሄድሽ ነው? ተገኝቶ ነው። እንዴት ደክሞኝ ነበር መሰለ። ይደክማል። ፀሐዩ፣ ኑሮ ወይ መጠፋፋት። እንዴት አምሮብሻል። ሚስጥሩ ምንድነው? ምን ያምርብኛል? የተረገጠ ጣሳ መስዬ። ይልቅ አንተ ነው ያማረብህ። የተሳካለት ኢንቨስተር መስለሃል እኮ። ኧረ እባክሽ። እኔ የምልህ ናይሮቢ ብዙ ቆይተህ ነበር ልበል? አንድ አመት ገደማ ቆይቻለሁ መሰለኝ። አንድ አመት። እኔ ነኝ እዛ እድሜን የጨረስኩት። 3 አመት ስደት ውጦ አስቀረኝ እባክህ። ስራ እንዴት ነው ማለት? ሳውዝ አፍሪካ እንዴት አገኘሽ? ስደት የትም ሀገር አንድ አይነት ነው። ይኸው ከሀገሬ ከወጣሁ 7 አመት ሞላኝ። እለፋለሁ፣ ደክማለሁ፣ አንድም ጠብ ያለ ነገር የለም። እንዲማ መማረር አይገባሽም። ይኸውልሽ ማርና፣ እዚህ ሀገር ስራ ሞልቷል። ዋናው መድፈር ነው። መድፈር? ከዚህ የበለጠ መድፈር? ከሌባ ከፖሊስ ጋር እየተናነቁ በሰው ሀገር ላይ መኖር? ሲያውሽ ግን እንደዚህ የተማረርሽ አትመስይም። ይሄ ሀገር እንዴት እንዳንገሸገሸኝ ልነግርህ አልችልም። ማረገው ነገር ጠፍቶኝ ነው እንጂ። ታዲያ እንዴት ነው አኗኗርሽ? ወንድ ጓደኛ ምናምን? አታንሳብኝ። የሳውዝ አፍሪካ ወንድ እንጂ ይሰማዋል። በይ እንዲሰማህማ ነው።
ሳምሶን የሚባል ሰው ታውቃለህ? ሳምሶን? ሰው አልኩት። ሰካራም ሳምሶን ሳምሶን ዙሉ ይሉታል። ኦ ዙሉንማ አውቀዋለሁ። አብረን ነበር የምንኖረው። ከኡጋንዳ የሚያስመጣኝ እሱ ነው። እባክህ ተወኝ ወንድሜ፣ ብዙ ታሪክ አለው። ይኸውልሽ ማርና፣ ምናልባት የሚጠቅምሽ ከሆነ አላውቅም፣ አንድ የማማክርሽ ነገር አለ። ቀጠሮ መያዝ እንችላለን? Thank you so much. ሁሉም ነገር በሰላም እየሄደ ይመስለኛል። እንዴት አገኛችሁት? እንግዲህ ከእግዚአብሔር ጋር አይደል? ምን እዚህ ሀገር የተከባበደ ነገር የለም። ቀላል ነው። አይዟችሁ። ማነው? Open the door. ማነው? ማነው? ብሩ ነኝ። ክፈች እባክሽ። ናግባ ብሩ። እዚህ ነው የኔ ክፍል። አሪፍ ቤት አለሽ እባክሽ። መሳደብህ ነው? ለስደት ኑሮ በቂ ይመስለኛል። ልክ ብለሻል። ስደተኛ ስታንድ ባይ መሆን አለበት። ኮተት ማብዛት የለበትም። አያቸው አይደል? ለነዚህ ለሁለት ልጆቼ ስል ነው የስደት ዳገፋት ቀማሽ የሆንኩት። በጣም ቆንጆ ልጆች አሉሽ። አንቺስ በጊዜ ተጠናቀሻል። ይብላኝ ለእንደኔ አይነቱ ለምን እንደሚኖር ምክንያት የሌለው። አረፍ በል ብሩ። አይደል? ዛሬ ትንሽ ሞቃለ ይሉ እየጠፋ ሰው ቁጭ በል። ምን ላድርግልሽ ነው? ምን የምታውቂው አይደል? ሳውዝ አፍሪካ አይመችም እኮ አፕ ኤንድ ዳውን። እንዴት ነው ታዲያ ቤት ውስጥ ሰው ብቻሽን? የሳውዝ አፍሪካ ኑሮ ታውቂው የለ? ልጆች አሉ፣ ተጋግዘን ነው የምንከፍለው። ይልቅ ብሩ ሻይ ወይስ ቡና? ኖ ምንም ነገር አልፈልግም። እና እያልሽኝ ያለሽው በጊዜ አጭበርብረው በጊዜ የተኛሉ። ምን ለማለት ፈልገህ ነው? እንዴ የት ታውቂያቸዋለሽ? ትውውቃችሁ እዚህ መሰለኝ። ቢሆንም ረጅም ዓመት ስለኖሩና አብረን በደንብ እንተዋወቃለን። ፈረንጆቹም እንደሚሉ ታውቂያለሽ። የማታውቀውን ነገር አታውራ። አንቺ ታሾፊያለሽ። ዶንት ጃጅ ዘ ቡክ ባይ ዘ ከቨር ማለትም የመጽሐፍ ውስጡ በገጹ አይታወቅም እንደማለት መሰለኝ። እና ፊቱን አሳምሮ ሁሉ ሌባ ነው ልትለኝ ነው? አንድ ጥያቄ ልጠይቅሽ። ዋሽተሽ ታውቂያለሽ? እርግጠኛ ነኝ የመጀመሪያ መልስሽ አይ ነው። ግን በደንብ አስቢ። እንደው በፍጹም ዋሽተሽ አታውቅም በህይወት ዘመንሽ? እኔ እንጃ፣ ምናልባት ተሳስቼ ሰይጣን አስቶኝ የሚባል ነገር አይሰራም። እውነታው ግን እኔም አንቺም መላው ዓለም በየማይክሮ ሰከንዱ እንዋሻለን። በውሸት የተሞላ ዓለም። በዛሬ ዘመን አሞሽ ለመታከም ሆስፒታል ብትገቢ የስልክና የሰዓት ያህል ከሰውነትሽ ክፍል አንዱን ሰርቆ ይልኩሻል። ዶሮ መብላት አምሮሽ ሱፐርማርኬት ብቅ ብቲ በሶስት ቀኑ ምንነቱ ባልታወቀ መርፌ የደለበ አህያ የሚያህል ዶሮ ነው ብለው ይሸጡልሻል። ትርፉ መታመም፣ ካንሰር፣ ገለመሌ። ታዲያ ይህ ዓለም ፌር ነው? አይመስለኝም። እስኪ አስቢው። እኔና አንቺ ለራሳችን ካልጣርን እስከነ መፈጠራችንስ የሚያስታውሰን ይኖራል? ጨዋ የሚባል ቃሉ እንጂ ተግባሩ ከቀረ ክፍለ ዘመናት ተቆጥረዋል። የኔ ነገር ብዙ አብራራው። አንቺ ደግሞ እንደው ዝም ብለሽ ታዳምጪኛለሽ። በቃ ምናምን አይባልም። አንተ የምታወራው ነገር ሁሉ አይያስ አይጨበጥ። እንደ ህፃን ልጅ ፈዝዤ እኮ ነው የማዳምጥ። ምን አፈዝሻለሁ? ይልቅ ሻውን ወይ አንድ ቡናው። ኖ ምንም ነገር አልፈልግም። ይልቅ ወደ መጣሁበት ጉዳይ ልመለስ። ነገሩ ትንሽ ምስጢርነት አለው። ምናልባትም ይሄን ነገር በህይወትሽ ለመጀመሪያ ጊዜ ይሆናል የምትሰሚው። እንትን ነው ብሩ፣ እንደዚህ አይነት ነገር ጨቀኛል ነገር ነው። ሁለት ኢትዮጵያ ውስጥ የሚኖሩ ሀብታም ባልና ሚስቶች እዚህ ሀገር ለሕክምና ይገኛሉ። እና ሚስትየው ማህፀኗ እንቁላል መፍጠር እንጂ መሸከም ባለመቻሉ ያላቸው ብቸኛው አማራጭ ጽንሱን በዘመናዊ ሕክምና ዘዴ ወደ ሌላ ሴት በማዘዋወር ጊዜውን ጠብቆ እንዲወለድ ግዴታ የሀበሻ ሴት እየፈለጉ በመሆኑ እንደው ምን ይመስልሻል? ብሩ የምታወራው ልብ ወለድ ነው።
ጽንሱን ለ9 ወር በፈቃደኝነት አስረክቦ ለሰጣቸው ሰው እስከ 200,000 ወሮታ ሊከፍሉ አስበዋልና እንደው ትናንትም ዛሬ መማረርሽን ስሰማ አላቅም ማለት ምን እንደምታስቢ ገባኝ። እችኑ ለመተንፈስ ነው ሆስፒታል ዶሮ እያልክ ዶሮ ልታረገኝ የፈለከው? የኛ የዘመኑ የማህፀን ደላላ እንዴት ብትንቀኝና ብትደፍረኝ ነው? ትሰማኛለህ? በሰላም እንደገባ በሰላም ውጣ። ይኸውልሽ ማርና እኛ ሀገር ይሄ ግን ነገር ብርቅ በመሆኑ እንጂ ሌላው ዓለም ማንም ሰው በፈቃደኝነት የሚያደርገው ነገር ነው። ትሰማኛለህ? ሌላ የምትፈልገው ነገር ከሌለ በሰላም እንደገባ በሰላም ውጣ። እንደው ለማንኛውም ሀሳብሽን እንኳን ብትቀይሪ በዚህ ቁጥር እናልከኝ ፍሬ ምንድን ነው እንደዚህ የሚያጨናንቅሽ? የት ሄዶ ይቀራል ብለሽ ነው? እስኪ አምጪ ስልኩሽ። እስኪ ራስሽን አረጋጊ ፍሬ። የኔ ጌታ ጨንቆኝ እኮ ነው። እኔም ተጨንቄ አንተን አስጨነቅኩ አይደል? ጭንቀት ሳይገባኝ ቀርቶ አይደለም፣ ግን አይሽ እሱንም ልንረዳው ይገባል። ያለ ውጤት እኮ መምጣቱን ሳይፈልገው ቀርቶ ሊሆን ይችላል። በዛ ላይ ደግሞ የፍቅር አምላክ እግዚአብሔር አለ እና እባክሽን ተረጋጊ። እዴ ሳሚ ዙሩ ሰላም ነው? አማን ነው አባ አለና እንዴት ነሽ? ሰላም ነው? ፊስ ነው? ነይ እስቲ ቁጭ በይ ነፋ ነፋ። አማን በስንት ጊዜያችን ተገናኘን እባክሽ። ታው ነው እንኳን የለም እኮ ምን ሆነ? ደግሞ አምሮብሻል። ምንድን ነው ሚስጥሩ? ምን አባቴ ላድርግ ብለው አፈር ልብላ ልዘጋጃ። ነይ እስቲ ደግሞ እኩል እንጫወት። በስንት ጊዜ ተገናኝተን እንደዚህ ፏ ብለሻል እባክሽ። ከአሁንስ አይቻልም። አዎ የለውም። እርስ በርተን ያጁ እንዴት ነው ታዲያ ሳሚ ዙሉ? እንደው ዝም ብሎ እንደዚህ ጠፋን? ምን ላድርግ ብለሽ ነው? ሳውዝ አፍሪካ ለመስራች አባል አልሆነም ለመጤው እንጂ እኔ የምለው ያቺ ገርል ፍሬንድ እንዴት ነው? ጭኗ ሲወራረድ ተውሻት? ባድባክ ልጆቼ እናቴ እያለች ዝም ብላ መከራ ብቻ ማለት በፋይናንስ ምንም አትደጋገፉ ማለት ነው? ኦረ ፋይናንስ ወዳጄ፣ የኮይን ነገር ሲነሳ ሴትዮዋ ነብር ነው የምትሆነው። ታዲያ ያው ለአንቺ ጠፍቶሽ ነው? የአበሻ ሴቶች እኮ ያው ምናልባት ገንዘብ የሚደብቁት በርበሬ ዕቃ ውስጥ አሊያ መጋረጃ ላይ ነው ብለሽ ነው? መጡ አንድ ጊዜ ነው
ሄሎ ሄሎ፣ ብሩ ማርናም ነኝ። አይሰማህም? ማርናም ነኝ። ማን? ማርናም? ምን ነው በሰላም ነው ሙዬ? በጉዳዩ ተስማምቼበታለሁ። መገናኘት እንችላለን። መጣሁ። Oh, Samson, come here, my friend. Samson, come here. I got this, bro. Hey, good. That's what I want, my friend. Samson, he's a good friend of mine. It's your friend? Yeah. Okay. Where does it come from? Hey, too far, my friend. It's a long story. Okay, all right. Okay, let's play. It's my turn, eh? Yeah. Hey, you are robot food. I'll take this one. Then. Okay. አይደል? ልክ ነህ። ዋናው እግዚአብሔር የመጣንበትን ብቻ በሰላም ይጨርስልን። እንዴት አያችሁት ግን ይሄን ቤት? ትንሽ ማር ነው ታውቂያቸው? ኦኬ፣ ጥሩ ሰው ማርና ባለቤቱ ፍሬ ማርና አረፈል ቁጭ በይ። ምን ነው በአገሯ ላይ እንግዲህ ሆነችበት። ዋን ኦሬንጅ ጁስ ፈረስ ያደርሳል እንጂ አይወጋም። ሁሉ ነገር አስረድቻታለሁ። ያው የሕክምናው ፕሮሰስ እንዴት እንደሆነ የበለጠ ደግሞ ባለሙያዎች ይነግሯታል። ከእንግዲህ በኋላ ቤተሰብ ትሆናላችሁ ብዬ ገምታለሁ። አዎ እንግዲህ ማርላም ያው ብሩ እንዳለው ያው እኔም ወንድምሽ ሆናለሁ፣ ፍሬም እንዲሁ እህትሽ ትሆናለች። እንዳስፈላጊነቱ ማሟላት ያለብንን በሙሉ እናሟላለን። እሺ፣ የሚገርም ነገር ከኬንያ ጀምሮ ነው በቃ። ኦኬ፣ ቢያንስ እንደው 7-6 ዓመት አሁንንም ብለን ለዚህ ነው ጥሩ ሰው እየፈለኩ ነበር። ገብተዋል። ታማኝ ሰው እዚህ ጉዳይ ላይ በቃ ራሱን በቃ ያዘጋጀ ሰው። ስለዚህ ነው ጊዜ ወሰደብኝ። ስለዚህ እርግጠኛ ነኝ ትተማመንብኛለህ፣ አታፍርብኝም። እንግዲህ ጌታ ይጨመርበት። ማርላም ተጫወች እንጂ አታስጨንቂያት እንጂ። አይዞሽ ማርላም። ምን ነው ፈዘዝ? አይ ምን እሺ፣ ነቃ በይ እንጂ አትፍረጆች። ሰዎቹ ጥሩ ሰዎች ናቸው። እንደዚህ የሚፈሩ ሰዎች አይደሉም። እሺ እሺ። አይዞሽ። ግን እኔም እንግዲህ የትሽ ነኝ። የሚያስፈልገውን ነገር ሁሉን ነገር ጠይቂኝ። ያው ሴቶች ከሰው ቶሎ እስኪጋቡ ድረስ አሁን ታያለህ፣ አብሮ እንዳደገ ነው የሚሆኑት ከፊት በኋላ። ጠጣ ይጠጣ ነው አይስማማም።
So we'll take the sperm from Mr. Gaboy and the egg from Mrs. Gaboy, and we'll have it fertilized in a laboratory. Once it's fertilized, we'll have it implanted into the surrogate mother, where she'll carry it for full term. Okay? On the birth of the child, we'll have it legally registered in your name. Right. I'm now obliged to get hold of the social worker and introduce her to the surrogate mother, and she'll consult with her about the process, and in turn, before the signing of the necessary documentation. I trust this will all go well, and it's very nice meeting you all. Cheers, bye-bye. Hello, Lenny. Hi, how are you? I'm fine. My name is Guru. Nice meeting you. Sugisa, your social worker. How are you? I understand that you're going to be the translator for me today. Sure. Okay. I just need to clear the legal procedures before we start. And I need you to ask one very important question for me. Can you please ask her if she understands that she has to carry the child to full term, after which she has to give it to the sponsor parents, and then she will have no legal rights to the child whatsoever, even if she wants to. None. Okay. ይኸውልሽ ምን መሰለሽ የምትልሽ ነገሩን ብታደርጊው አንቺ ላይ የሚፈጠር አንዳችም ነገር አይኖርም የሚጎዳሽ ነገር የሚኖር አይመስለኝም በተረፈ እነሱንም የምትፈልጊያቸው ከሆነ እርዳታ የሚያስፈልግሽ ከሆነ በማንኛውም ሰዓት መደወል ትችያለሽ ይሄን ነው የምትልሽ እና ምን ይመስልሻል እሺ ምንም ችግር የለም She says it's fine. She says it's fine. Yeah, she's okay. You sure? I'm sure. You don't want to ask her again? No, don't worry about it. Okay. If you say so, will you please ask her to just sign for me right here? እሱ ጋር እንድትፈርሚ እፈልጋለሁ Thank you and good luck. Welcome. አይሻል ትንብረሽ ነው ራስሽ የምታስጨንቅ ነገር ቀደም ሳልሰጣችሁ እረስቼው ይሄ ህክምናው ባለፈው ከተነጋገርነው ትንሽ ዋጋው ሳይጨምር አይቀርም ምን አዲስ ነገር አለ ዘንድሮ ከትንሽ እስከ ትልቁ ያልጨመረ ነገር የለም አይደል በቃ ትንሽ አንድ 15 ደቂቃ የሆነ ነገር እሺ እመጣለሁ አልቆይም ተጫወቱ ማርና ምንድነው በሰላም ነው የደወልሽልኝ ምን ሆነሻል ሊውስጥ እንዴ ትናንትና ሁሉን ነገር ተነጋግረን በዶክተሮቹ ፊት ምንድነው እሱ አዲስ ነገር ምንም እኮ የሚካበር ነገር የለውም ምንድነው የሚሰማኝ ስሜት ይኸውልሽ ረጋ ብለሽ አስቢው ነገሩ እኮ እንደዚህ የሚካበር ነገር አይደለም መርፌ እንኳን ሲወጋሽ ያማል ነው የሚሉት እነሱ እያዳመጥሽ ነው ማርና በቃ ተከባብቹ እንዴ ይኸውልሽ ሰዎቹም ጥሩ ሰዎች ናቸው እንደው የሚችሉትን ያህል ነው የሚያደርጉት አዳምጥሽኛል ገብቶሻል አይደል ምለው ነገር በቃ ተረጋጊ እንዴ ማርና ማይዞሽ Congratulations. Oh. እንዴት አይሽ ቤት ወደድሽው ይወደሽ መታዛሪት ከፈለግሽ ይሄኛው በር ነው የምትጠቀሚው እንዴት አይሽ ተስማማሽ እንዴት ይፈርቻለሁ ደግሞ አትርሺ መጨረሻ ላይ 1 200 ሺህ ያው ተረጋጊ
አትጨናነቂ በጣም እያዳመጥሽ ነው ማለት ነው ማርላም ሰላም አይደለችም እንዴ? እንጃ የሰሞኑ ሁኔታዋ ግራ አጋብቶኛል። አሟት ሊሆን ይችላል አፍሬ። እንደውም ጭራሽ ውጭልኝ ብላ ነው ገፍትራ ያባረረች። ፍሬ በቃ ሁሉንም ትረሻለች ማለት ነው። ሐኪሙ እኮ ነግሮናል፣ አስጠንቅቆናል። ሕክምናው ራሱ ባህሪዋን ይቀያይራል። ብዙ ችግር እንዳለው ነግሮናል። ለኔ ረሳሽው? እንደውም ጎበዝና ደፋር ናት። ታዲያ ይሄን እያወቅሽ ነው እንደዚህ የምትጨናነቂው? ሰላም ነው ንጫት እሺ ንጫት አየሽው ስራሽን? ማርላም ቁርስ ደርሷል፣ ተነሺ። ማርላም ፍሬ መጣ። ማርላም ቁርስ እኮ ደርሷል። መጣሽ? ምን ሆነሽ? አትጠጊኝ። ኧረ ምን ሆነሻል ማርላም? እውነቱን እንድነግርሽ ትፈልጊያለሽ? የምን እውነት ማርላም? ይህን ጉዳይ የፈጸምኩት በስህተት ነው። እንጃ አብጄ አልያም ራሴ ስቼ ነበር ማለት ነው። ኧረ እባክሽ ማርላም። ጅማ ምን ታደርጊ? ገንዘብ ስትጨማለቂ አድርግሽ የሁሉ ብር በገንዘብ እንዲከፈትልሽ ፈለግሽ። ይማርና
ሃይ ማርላ ገንዘብ አልሽ? እኔስ ገንዘብን አላውቅም። ዳልሹም ስጨማለቅበት አላደኩ። ያደኩት ገጠር ውስጥ ነው። ቤተሰቦቼ በ12 ዓመቴ ከኔ 3 እጥፍ ለሚበልጥ ሰው ሚስት ብለው ዳሩኝ። ሚስት ተብዬ የገባው ዕለት ምሽት ነበር። የህይወትን ስቃይ አዱ ብዬ መካተን የጀመርኩት። 1 ዓመት በስቃይ ከኖርኩ በኋላ ጭራሽ ባል ተብዬ ልጅ መውለድ አትችልም በማለት በላይ ሌላ ሚስት ይዞብኝ መጣ። አዲስ አበባ በመረመርነት ያገለግለኝ ነበር። አጎቴም ለጉብኝት ሲመጣ ከቤተሰቦቼ ጋር ዱላ ቀረሽ ጸብ ተማዞ አዲስ አበባ ይዞኝ ገባ። በዛ ሰው ምክንያት ያተረፍኩት የማህፀን ህመም፣ ዘላለሜን ልጅ እንድመኝ እንጂ አቅፌ እንድስም አላደረገኝ። ከቤተሰቦቼ ጋር በዛ ምክንያት ተለያይቼ ሳለ በድንገተኛ አደጋ በሞት ተለያየሁ። አምላክም ሲክሰኝ ከ8 ዓመት በፊት ከጥሩ ሰው ጋር በፍቅር ቢያገናኘኝም ያለ መውለድ ህመሜ ፍቅራችንን ክፉኛ ሊያናጋብን ተቃረበ። ጥሩሱ የተቀበለኝ ከነ ምናምኔ ቢሆንም ግን እኔ እረፍት ላገኝ አልቻልኩም። አንቺ እንዳልሽው እኔ በገንዘብ ስጨማለቅ አላደኩም። ባክሽ ማርላ፣ ባክሽ እንደዛ እንዳይነሽ ብሌን በምትወጃቸው ልጆች ይሽሻል። ባክሽ በይ፣ ባክሽ ተማጸኝ፣ ባክሽ እርጂ። እሺ ሰላም አለና ማርላም ትኖራለች። ማርላም ብሩ ከሚባል ልጅ ጋር ከወጣች ሰንበት ትወጣለች። ኦኬ እሺ ቴንክ ዩ አመሰግናለሁ።
ፍሬ እንግዲህ ካንቺ መለየቱን እንኳን ብዙም አልወደድኩትም፣ ግን ያው ስራው የግድ መሰራት አለበት። በዛ ላይ ደግሞ የማርላም ሁኔታ የተረጋጋ ይመስለኛል። አዎ አሁን ሁሉ ነገር ሰላም ሆኗል። ወይ ብታይ እንዴት እንደቸኮልኩ ጊዜው እስኪደርስ ድረስ ይታየኛል። ያኔ ምን መሰለሽ ፍሬ፣ ካሁን በኋላ በቃ መረጋጋት ነው ያለብሽ። ከዚሁ ጎን ለጎን ማርላምን ከአካባቢሽ አታርቂያት። እዛ ላይ ለአንድ አመት ያህል ከማርላም ጋር አንድ ላይ ናቸው። እሺ የኔ ጌታ፣ ስራዬን ትነግረኛለህ እንዴ? ታየኛለህ ያኔ። እንዴ ብሩ ጨረሳች? አዎ ጨርሰናል። ኒዳ ብሩ እንግዲህ ያንተን ውለታ እንዴት ብዬ እንደምከፍል እንጃ፣ አንደበት የለኝም። አይ ጥሩ ሰው፣ ከዚህ በኋላ እኮ ቤተሰብ ሆነናል። መወለድ ቋንቋ ነው የሚባለው። ምንም ብዙም ቦታ አትስተው የለም። ቤተሰብ ነው አይደለም? አንደበት የለኝም ብሩ። አሁንም ማስጠነቀቅሽ ገንዘብን በተመለከተ ምንም ሀሳብ እንዳይገባሽ እሺ። ከ200 ሺህ ብር አስፈላጊ ከሆነ ይጨመር የምትልም ከሆነ እንጨምራለን እሺ። ምንም ችግር የለም። አንቺ ብቻ አትጨነቅብኝ እሺ። እናንተ ሁለታችሁ ግን በጣም እያራቃችሁኝ ነው። በላ እንግዲህ ደግሞ በሴቶች ሚስጥር ግባና በጥብጥ የዚህ ስልክ ድምጽ በጣም ነው የሚገርመኝ። ኧረ ቀይሮ በእናትህ ብሩ አልቀይም። ሄሎ ወይራ ኧረ ይበላ። በነገራችን ላይ ጸጉርሽን መሰራት አለብሽ። ብሩ እንዳለ ከሆነ ነገ የምንሄድበት ቦታ ለየት ያለ ቦታ ሳይሆን አይቀር። እሱ እባክሽ ተይው። ውይ በእናትሽ ይህንን ሙቪ እኮ እከታተለው ነበር። ማርላም እያየሹ ነው? ማርላም ምን ነው? እኔ እንጃ ልጆቼ አይኔ ላይ ድቅን አሉ። የሚበልጥሽ ብታየው እኮ እናትነት ውይ ፍሬ ሳላውቀው አስቀየምኩሽ። አይ ምንም ችግር የለም። እንቅልፌ መጣ መሰለኝ አቻቻለኝ። አይ በቃ ተኝ፣ ከደከመሽ ተኝ፣ ነገ እንገናኛለን። ችግር ካለ ጠሪኝ፣ ስልክም መጠቀም ይቻላል። በቃ ቻው፣ ደህና ደሪ። ቻው፣ ሰላም ደሪ። ደህና ደሪ።
Marla? Marla? Avisi Marla? ውስጥሽ የተረበሽ ይመስል በምን አወቅ? ይኸውልህ እኔ እዚህ ሀገር ነዋሪ አይደለሁም። ለሕክምና ነው የመጣው። ባለቤቴ እንደሱ አትሁኚ። እኔ እባክሽን ስለፈጠረሽ እንደሱ አትሁኚ። ረጋ በይ። ወደ ውስጥ ግቢና አባና እናግራቸው። ብድግ በይ። አይዞሽ አይዞሽ፣ አታልቅሽ። ሐዘን አታብዢ። በእውነት ልጄ በጣም የሚያሳዝን ታሪክ ነው የነገርሽ። መስፍኔ። አቤት አባ። እስቲ ፖሊስ ጣቢያ ሄደህ ነገሩን ብታመለክትስ? እሺ መልካም አባ። ጎሽ የኔ ልጅ አይዞሽ እናቴ፣ በርታ በይ። ለባለቤቴ ምን እንደምለው አላውቅም። እግዚአብሔር የሚያወደውን ስራ እንደሰራሁኝ ያውቃል። አባቴ ይቅር በሉኝ። ባለቤቴ በሌጥ ውስጥ አባቱንና ቤተሰቦችን ሁሉ አጥቷል። አይዞሽ የኔ እናት፣ አይዞሽ በርታ በይ እንጂ እንዲህ ሐዘን ማብዛት ጥሩ አይደለም። አየሽ መስፍኔም እዚህ ሀገር ካሉ ልጆች እግዚአብሔርን የሚፈራ የተባረከ ልጅ ነው። ሁሉንም እሱ ይረዳሻል። አይዞሽ አይዞሽ የኔ ልጅ። What's going on here? Where's Madam? Where is she? I don't know. We woke up this morning and she was gone. I mean, all the girls have gone hysterical. None of us know what's going on. ብሩ ቤተ ክርስቲያን ነኝ የለችም።
ለመሆኑ የት ነው ያረፍሽው? በትክክል ቦታውን አላውቀው። ብሩ የሚባል ሰው ታውቃለህ? ብሩ ሎጅ? አዎ ብሩ ሎጅ ነው ያረፍኩት። አሃ ምንድነው እሱ ፍሬው የተፈጠረው ነገር? ጤና ይስጥልኝ ብሩ። ጤና ይስጥልኝ። ነገሩን ለፖሊስ ጣቢያ አሳውቂያለሁና እዛ ሄዳችሁ ጨርሱ። እግዚአብሔር ይስጥልኝ። ራሴ ጉዳዩን ጨርሰዋል። እንሂድ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አብሮ ይስጥልኝ እኔት። እግዚአብሔር ይከተልሽ። ምንድነው እየነገርሽኝ ያለሽ? ምንድነው የተፈጠረው ነገር? ስሚ Trying to escape, I'm gonna throw you in the river. Please! Stop this! Why? እያናገርሽኝ እንጂ ፍሬዎት ረጋ በይ እስኪ ረጋ በይና አዳምጪኝ አናግረኝ እንጂ ምን ፖሊስ ጣቢያ ጉዳይ ነው ደማናት እዚያ የሚያደርስ ነገር ያለ አይመስለኝም ይሄ የኔ ኃላፊነት ነው እዚህ ሀገር ከኔ የተደበቀ ነገር ያለ አይመስለኝም ጡርዬ ግን ሁሉ ነገር ማወቅ ይኖርበታል አንቺ እንደጠበቅሽው ነገሩ ባይሆንስ ባለቤትሽስ ምን ይላል ደስታውን እንኳን በቅጡ አጣጥሞ ሳይጨርስ ከዚህ በላይ ምን መጥፎ ነገር ይመጣል ስልኳን የአንገት ማተቧን ቤት ውስጥ ላይ ሄደ ይሄ ግን መጥፎ ነገር ነው የሚሸተኝ ይኸውልሽ ፍሬዎት የኖረችበት ሀገር ደግሞ መሆኑን አትርሺ እኮ ዘመድ ጓደኞቿን ጥየቃ ንገረኝ Hello. Frey. Marla. We have her. What? Manos, who's this? We have the woman that you're looking for. What? Who are you? My friend, you don't have any idea who's talking to you. Shut up or we'll kill her. Okay. Check this. What do you want? Money. Money? How much? 500,000. 500,000? Are you mad? You better give it to us. Calm down. Don't hurt her, please. We're gonna give a place and a time. You better be there. No police or she dies. የሚፈልጉትን ነገር ስጥልኝና ልጅቷን በሰላም መልስልኝ እባክህ ይኸውልሽ ፍሬዎት እያዳመጥሽ ነው ይኸውልሽ እንደዚህ በመሆን ምንም እናመጣው ነገር የለም እባክሽ ይኸውልሽ የገባሁበት ገብቼ ይሄን ነገር ራሴ የማደርገው ነገር አደርጋለሁ እባክሽ ፍሬዎት እባክሽ ላንቻው እንዲህ መሆን ምን ይጠቅምሻል? ቁጭ በይ። እንዲህ ማዘን አታብዢ። ነገሮች ሁሉ አንቺ በምትያቸው ሳይሆን እግዚአብሔር ባለው ነው የሚሆነው። እኔ ስቃይ ዛሬ አይደለም ይጀምራል። ትላንት ገና ሕፃን እያለሁ እንደዚህ ማትሆኝ ፍሬ
እኛ ከምናስበው በላይ እኮ አምላካችን ለኛ የሚያስበው ነው የሚበልጠው። በነገራችን ላይ ጉዳያችሁን የሚያስፈጽመውን ሰውዬ በደንብ ጠንቅቀሽ ታውቂያለሽ? እኔ አላውቀው። ጥሩዬ ነው ሰው በሰው አፈላልጎ ያገኘው። ይቅርታ አድርጊልኝና እኔ ለመፍረድ ወይ ለመኮነን ፈልጌ ሳይሆን እዚህ ከተማችን ውስጥ ካሉ ሰዎች ለጥቅማቸው ከሚሯሯጡ ለሰዎች ምንም ግድ ከሌላቸው ሰዎች መሃል አንዱ እሱ ነው። ነገሩን ግን ለባለቤትሽ አጫውተሻል? እንዲያው ማሳወቅም አለብሽ። እሱ ላንቺም ነገሩ ቀለል ይልልሻል። ልክ ነህ። እንዲያውም እስካሁን መቆየት የሚገርም ነው። እብድ ነኝ። ሄሎ ጥሩዬ፣ ልጃችን ማርላ ምን አግተዋት ሊገሏት ነው። የለም አላየሁትም። ተኝ በእግዚአብሔር እንዲያትሁኝ አንቺ ስለፈጠረሽ። ሄሎ ጤና ይስጥልን። ይቅርታ እኔን በደንብ አታውቀኝም። ያ መስፈን እባላለሁ። አይ ደህና ናት። ተረጋጋ የኔ ጌታ፣ እንደሷ አትሁን። ረጋ በል። ምንም ችግር የለም። እኔ ያለው አጠገቧ። ረጋ ብለህና ችግር የለውም። ራስህን አረጋጋ። መልካም ጥሩ። She has to die, man. She has to die. We have to get back money. They have to bring the money, babe. They have to bring the money. Otherwise, you're dead. Do you hear me, babe? But don't worry. Papa is here. Wanna keep you busy. በፍጹም የማይታመን ነገር እኮ ነው እየነገርከኝ ያለው። ለኔም እኮ ግራ ይገባኝ ነው። ጥሩ ሰው ለምንድን ነው የማትረዳኝ? እንዴ ምኑ ነው ግራ የሚገባ? ከፍሬ ጋር አብረው ነው ማታ ያመሹት። ሰራተኛ አለ ዘበኛ አለ እያልከኝ ነው እንዴ? እንዴት ነው ነገር እንደዚህ ሊሆን የሚችለው? እኔም እኮ እንቆቅልሽ ሆነብኝ ነው። በቃ እኔ ልንገርህ፣ እኔ ፈጽሞ ይሄ ጉዳይ አይመለከተኝም። በቃ አይመለከተኝም። እንዴት ነው የምታስበው? እኔ እናንተ እኮ ድል ስናደርግ አንድ ነገር ሀብን ካረገ የጉዳዩ ተጠያቂ እንደምትሆን አድርገህ ነው የነገርከኝ አይደለም እንዴ? ይሄ አይደል እንዴ ቃል የገባልኝ? እንዴ ዛሬ ምን ተፈጠረ እንዴ? 10 ዓመት ሙሉ የኖርክበት ቤት ውስጥ ገብተው እንደዚህ አይነት ድርጊት ሲፈጽሙ ዛሬ አንተ እንቆቅልሽ ሆነብኝ ስትለኝ እንዴት ነው ማለት? ነገሩ እኮ የተፈጸመው ከትናንትና ወዲያ ነው። ለምንድን ነው ድል ማስጠኝ? ጥሩ ሰው ከትናንት ወዲያ እና እስካሁን ድረስ ምንም አይነት መረጃ አልተገኘም ነው የምትለው? መረጋጋት መፍትሄ ይመስለኛል። መረጋጋት እንዴ? እንዴት ነው የምታስበው? እንዴት ነው የምታስበው? ይሄ ጉዳይ በህይወቴ ላይ ሊያመጣ የሚችለውን ነገር የተገነዘብክ አይመስልም? ጥሩ ሰው በቃ እስኪ ዛሬና ነገ እኔ የማደርገው ነገር ላተ ግድ የለም። እስኪ እድሉን ስጠኝ። Tell me, when you woke up that morning and you discovered that your friend was missing, did you summon for help? You didn't? Morning. I'm a sergeant investigating this case. And who are you? I'm her husband. Oh. I'm sorry that we have to meet under these circumstances, but I have some questions to ask you. Tell me, when you were around, did you see any suspicious looking person? No. Wait. አንቺ ባለፈው እኔ ልሽኝ ስትወጪ እዚህ ግድግዳ ስር ተጣብቆ የነበረ አጭር ጸጉሩን የተቆጣጠረ ቆይ እንዴ የምታወሩ ስለዚህ ሰው እንዳይሆን ይሄ ነው? This is the one. Oh, okay. Do you know this guy? Yeah. Oh? He's a Marnam's ex-boyfriend. Okay. Tell me, can we find him? Do you think we can find his mama? Okay, you can go for it. Hello?
Who's this? Hello? Oh. Doctor, please, doctor, can you make it for next week? Thanks. Thank you. Hello? Yeah? I'll get the money, no problem. I'll promise you. Can I talk to her? Marla! እንዴት ነሽ? ደህና ነሽ? ምንም ነገር አልደረሰብሽም አይደለም? እኮ ያለሽበት ቦታ There is a tracking device hidden in the briefcase that will allow us to trace the money. So, let's go. Okay. Walking straight. Okay. Hello? You think we were born yesterday? Look, the guy on the left is a cop. The guy on the right is a cop. You'll find a dead body tonight. I don't need help. I don't want you. ጡርዬ እንደሱ እኮ አይደለም። እባክህ ረጋ በልና እኛ እኮ የሰው ሀገር ሰው በቃ ከዚህ በላይ ምን ይመጣብናል? ምን ይመጣብናል? ንገረኝ። እንደዚህማ አትሁን ጥሩ ሰው። እነሱ ስራቸውን ነው የሚሰሩት። ረጋ በል። ይኸውልህ ጥሩ ሰው፣ እኔ ካንተ አላውቅም፣ ግን 12 ዓመት የኖርኩበት ሀገር ነው። እነዚህ ሰዎች ማለት ህጋዊ ሌቦች ማለት ነው። ስለዚህ አንተ ለምን አተውምና የልብህን የፈቀድከውን ነገር አታደርግም? በቃ በራሴ መንገድ እኔ እሄዳለሁ። ፕሊዝ ሊባስ አለው ፕሊዝ Hello? Who's this? Ubani? Oh, Simon. How are you doing, man? Yeah, I'm still around. Baby girl, I told you, I promised you. Please. That I'm going to come back for you. Huh? Papa is back. You're gonna feel it now, huh? No! Let me just untie this for a while so that I can
Hey Baba, hey Baba, hey, the boss is calling. I didn't manage. The boss is calling. ሻው ምንድነው መሆን ያለበት? ምንድነው መደረግ ያለበት ትለኛል? ግራ የሚገባ ነገር እኮ ነው። ጥሩ ሰው ሀገሩን አታውቀው። እርግጠኛ ነኝ ከፖሊስ አንዱ ሚስጥር አሳልፎ ሰጥቷል ማለት ነው። እንዴት ሾልኮ ሊወጣ ቻለ? እንዴት ነው ሾልኮ የሚወጣው? መንግስትን የሚያክል አካል እንዴት? በቃ ከመጡ ሰዎች መሃል አንዱ ሄዶ መረጃ ቀብሏል ማለት ነው። ገንዘብ ይዘን እዛ ድረስ ሄደን የማይመስል ነገር እኮ ነው። እሺ ምን መደረግ አለበት? እኔ እንደማስበው ከሆነ ግን ገንዘቡን ሰጥቶ ልጅቷን መቀበል በቃ ያለው አማራጭ ይሄ ብቻ ይመስለኛል። ህግ የሌለበት አገር
Please give me phone. Yeah. Where is your phone? Where? I don't have, please. Come on. Please, driver. No. Please, driver. Oh, yeah, man. You must get your own phone. Yangis, buy your own airtime, man. Come in our country, man. Hello, Frank? Tursone? Marlam neng. Marlam? Oh, አምልጬ እየመጣሁኝ ነው። ጥሩ ሰው ይህንን ነገር ብሩ እንዳይሰማ። እሺ የኔ ያለሽው አሁን ያለሽበትን አታውቂም? Give me my phone. Finishing my airtime, man. Please, driver. No. You must buy your own phone. Come to my country here. Malam. Hello. ጥሩዬ ምንድን ነው ያለች? የት ነው ያለችው? ያለችበትን ሁሉ አታውቅም? ማርላም ምን ነው ስልኩ በሰላም ሰላም ነው። የአገር ቤት ስልክ ነው። መጣው ብዙም ማርካ ምንድነው ጥሩዬ? ኦ አምላኬ ጥሩዬ ምንድነው የሆንከው? ማርላም ምንድነው ያለች? ማርላም ብሩ እንዳይሰማ ነው የምትለው። ብሩ ባለፈው መስፍን ብሩን እንዲያውም ለመስፍን መደወል አለብኝ። መስፍን አዳምጠኝ። ያንን ሁሉ ጉድ ሲሰራ ነው የነበረው አቶ ብሩ ነው። እባክህ በተቻለ መጠን ለፖሊሶች ደውልና አንተም ቶሎ ድረስልን። እባክህ ፍጠን፣ ቶሎ በል። ብቻችንን ነን ያለነው። እባክህ ቶሎ በል። Hello. What's going on? What? How? Listen. You know what? If I lose this thing, you'll pay your life. You got that? Don't tell me scrap. Yes. You know what? Follow her and get her stupid, useless. እንዳትጠጋኝ አንተ አውሬ! ምን ሆነሻል? የምታደርገውን ነገር በሙሉ አውቄልሃለሁ። Oh, hey, see. Where's my money? I want my money. Puma! Puma! ግርግር አንፈልግም። ቀጥ ብለሽ ወደ ማዝሽ ቦታ ሰማኛለህ? ያደረከውን ነገር ፍሬም ጥሩ ሰውም በተጨማሪ ፖሊስ ማቆልሃል። ዝም በይ። በል አውሬ! ነግሬሻለሁ። ማዝሽ ነገር አንድ ሰው እንዲነቃና ጥቁር ሰው በፍጥነት ወደ ገንዘብ ፍጠን። ለምን አልሽኝ ወይዘሮ? ለምን ለሚባለው ጥያቄ መልስ አግኝቼ አላውቅም። አባቴን አላውቀውም። እናቴ በ50 ብር ደሞዝ ነው ቤተሰብ በሙሉ ስታስተዳድር የነበረው። ለታሪክ ጊዜ የለኝም። አቶ ጥሩ ሰው ፈጠን። Drop the gun down! Drop it! Drop it now! Drop! That's the one. Take him out. Take him out. Take him out. ልጆች ምንም አትሆኝም።
ይገባል። Sorry, lady. We have to go now. I'm sorry. You know, she arrived here, she had lost so much blood by the time she'd got here. I'm afraid she didn't make it. We really tried to save the baby. I'm so sorry. አያችሁ መቼም ለፍቅር ሲባል የማይከፈል መስዋዕትነት የለም። ጌታችንስ ቢሆን ከሰማይ ወርዶ የሞተልን እኛ ጻድቅ ሆነን ነው እንዴ? አይደለም። እርሱ ራሱ ፍቅር ስለሆነ ስለ ፍቅር የከፈለው መስዋዕትነት ነው። እናንተ ልጅ ለመውለድ እንዲህ የወጣችሁትን የወረዳችሁትን ያህል ኢትዮጵያ እኮ በብዙ ሚሊዮን የሚቆጠሩ በረንዳ የወደቁ ህፃናት አሉ። ወላጆቻቸውን በበሽታ በተለያየ ምክንያት አጥተው ሜዳ የወደቁት የእናንተው ልጆች አይደሉ እንዴ? መቼም የዚች እህታችን መሞት ቢያሳዝነንም እግዚአብሔር አምላክ እናንተን አንድ ነገር ሊያስተምር ፈልጎ ነው። ምን ነው እናንቶኒ ከባህር ማዶ መጥተው አይደል እንዴ የኛኑ ልጆች የሚያሳድጉት? እኛስ ታዲያ እኛም እኮ ኃላፊነት አለብን። የትውልድ አደራ አለብን። የኔ ልጆች አትፍሩ፣ ሂዱ፣ ተጋፈጡት። ህብረተሰቡ መልካም ነገር ይዛችሁ በህብረተሰቡ ፊት የምትቆሙ ከሆነ እግዚአብሔር አምላክ ከእናንተው ጎን ይቆማል፣ ይረዳችኋል።